ሄርሜላዬ በሌሊት የመጣችበት ጉዳይ ትልቅ መልዕክት አስተላልፋለች። በጤፍ ሚዛን ወርቅ አይመዘንም፣ ርካሽ ሆኖ ሳይሆን ቦታችንን አለማወቃችን ነው ያስገመተን ትላለች። ኢንስታግራም ላይ ገብታችሁ ማንበብ ትችላላችሁ። በእንቅልፍ ከመነሳቴ በፊት የሄርሜላዬ መልእክት ለማንበብ ነው ወደ ኢንስታግራም ጎራ ያልኩት። ልድገምላችሁ፣ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ውዶች። ተው ተው፣ ወላሂ በጣም ላለቅስ ነው። አሁንስ ወላሂ ላዚም አሁን እምባይ ሊመጣ ነው። ምንድን ነው የምትለው መሰላችሁ? በጤፍ ሚዛን ወርቅ አይመዘንም፣ ርካሽ ሆኖ ሳይሆን ቦታችንን አለማወቃችን ነው ያስገመት ነው ለማለት ነው መሰለኝ። እንግዲህ ሄርሜላዬ ትልቅ መልእክት አስተላልፋለች። ለማን እንዳስተላለፈችው ደግሞ በትክክል ያስታውቃል። ያም ይሄ ማለት አይቻልም። ለማንኛውም በጣም ከባድ መልእክት ነው። በነገራችን ላይ አንዳንድ ጊዜ እንደዛ ነው። ያው ነው ገበያው ሲካሄድ እንደዛ ነው። እንግዲህ አንድ ሰው ይከስራል፣ አንድ ሰው ደግሞ ያሸንፋል የሚባለው እውነት ነው። ያው እንግዲህ ለጊዜው ሩታ ብታሸንፍም ሄርሜላ ደግሞ በቀጣዩ እየሞከረች ነው። መቼም አታሸንፊኝም ርካሽ ጤፍ እያለቻት ነው። በምን ምክንያት እንደዚህ እንዳለቻት ባላቅም እንግዲህ መውደቅ መነሳት ያለ ነው እና እኔም ወድቅ ያለው በመነሳት ላይ ነኝ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አልወድቅም እነሳለሁ። ደግሞ በውስጥ መስመር መታች ስለጻፋቸው ያመሰግናለሁኝ። ያው እኔ አላቅም ወላሂ በምን ምክንያት እንደወደቀብኝ አላቅም። እኔም በአቅማ እኮ አስተካክለው ነበር። እኔም እኮ ዩቱበር ነበር ከዚህ በፊት እና አስተካክለው ነበር። እኔ ባቀ ስለማላቀበት ነው። ያኔ ምንም ነገር ግራ ገብቶኛል። ያው አንድ ነገር ዩቱብ ላይ የለም፣ አንድ ነገር ሲበላሽባቸው ወይም በኢሜል ይመጣላቸዋል ወይም ጉግል ክሮም ላይ ይመጣላቸዋል ማለት ነው። እኔ ግን በሁለቱም የመጣብኝ ነገር የለም። ነገር ግን እንግዲህ ለአላህ ትቼዋለሁኝ። በተነሳ ጊዜ እነሳ ብያለሁኝ። ተስፋ አልቆርጥም፣ እሰራለሁ ማለት ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ።